ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ መረጃ ቅኝታችን ነው ተመልሷል። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአውሮፓ ህብረት የተላለፈበትን ማሳሰቢያ ውድቅ አድርጓል። ህወሓት አሁንም ድረስ በድሮን ጥቃት እየተከታተሉ ይገኛሉ። ይህ ደግሞ በሰሜን ኢትዮጵያ በተለይም በትግራይ ክልል አዲስ የጦርነት ስጋት እንዲያዣብብ ምክንያት ሆኗል ብለዋል። ህወሓት ለአውሮፓ ህብረት የሰጠውን ምላሽ እንመለከተዋለን። የፊታችን ሰኔ 30 ኢትዮጵያንን ጨምሮ በደቡብ አፍሪካ የሚኖሩ በርካታ ስደተኞች አምረው የፈሯት ቀን ኦፕሬሽን ዱላ። የደቡብ አፍሪካ ጽንፈኛ ብሔረተኞች ኢትዮጵያንን ጨምሮ በተለያዩ ስደተኞች ላይ ሊያደርጉ ያሰቡት መጠነ ሰፊ የጥቃት መፈክር ነው ተብሏል። በኦፕሬሽን ዱላ ምን ዓላማ ተሰንቋል? ዝርዝሩ የመረጃ ቅኝታችን ትኩረት ነው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ህወሓት በአውሮፓ ህብረት ከሰሞኑ የተላለፈበትን ማሳሰቢያ ውድቅ አድርጓል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነት የተሰረዘ ህወሓት የአውሮፓ ህብረት ልዑካን ከጥቂት ቀናት በፊት በትግራይ ክልል በቅርብ ጊዜያት የተጀመሩ የግዳጅ ወታደራዊ ምልመላዎችና የትግራይ ክልል ትይዩ ምክር ቤት መቋቋም አዲስ ጦርነት ሊቀሰቅሱ የሚችሉ እርምጃዎች ናቸው በሚል ያቀረበውን ማሳሰቢያ ነው በእውነተኛ መረጃዎች ላይ ያልተመሰረቱ ሲል ውድቅ ያደርጋቸው። ድርጅቱ በህብረቱ ክሶች ላይ የተንጸባረቁትን መግለጫዎች በማጣጣል የህብረቱ ግምገማ በትግራይ ክልል ያለውን እውነታ በትክክል የማንጸባረቁ ናቸው ሲል ምን ይሞገታው። መግለጫው አክሎም የአውሮፓ ህብረት ውንጀላዎች የተሳሳቱ መረጃ ላይ መሰረቱ መሆናቸውን ገልጾ በትግራይ ክልል የትይዩ ክልላዊ ምክር ቤት ተቋቁሟል የሚለውን ክስም አስተባብሏል። በዚህ መግለጫ መሰረት በትግራይ ክልል የሚገኘው ብቸኛ ህጋዊ ክልል ምክር ቤት ቀደም ሲል በምርጫ የተመረጠው ምክር ቤት ነው ሲል የሞገተ ሲሆን በከተሞችና በገጠር አካባቢዎች ከተካሄዱ ምክክሮች በኋላ ይህ ከጦርነቱ በፊት ህጋዊ አይደለም በሚል የጦርነት መነሻ ምክንያት የሆነው ምክር ቤት እንደገና ወደ ስራ ተመልሶ እንቅስቃሴ መጀመሩን ይፋ አድርገዋል። ድርጅቱ በተጨማሪም በፈረንጆቹ 2022 የተፈረመውን የፕሪቶሪያ ሰላም ስምምነት ዋና ዋና ድንጋጌዎች የፌዴራል መንግስት በተገቢ ሁኔታ አልተገበራቸውም ሲልም ወንጅሏል። መግለጫው አክሎም የፌዴራል መንግስት ከስምምነቱ ዋና ፈራሚዎች አንዱ የሆነውን ህወሓትን ከውይይቶችና ከተለያዩ የፖለቲካ ግንኙነቶች ወይም ኢንጌጅመንቶች ለማግለል ሞክሯል ያለ ሲሆን እንደዚሁም በነዳጅና በንግድ እቃዎች ላይ የተጣሉ ገደቦች ወይም ማዕቀቦች፣ የኢኮኖሚ እጥረቶች፣ በተደጋጋሚ ተካሂዷል ያላቸው የድሮን ጥቃቶችና በትግራይ ዙሪያ የሚካሄዱ ወታደራዊ እንቅስቃሴዎች ውጥረቱን እያባባሱት ይገኛሉ ሲል ነው የጠቆመው። ህወሓት የግዳጅ ወታደራዊ ምልመላ ተፈጽሟል የሚለውን ክስም ግልጽ ያልሆነና በማስረጃ ያልተደገፈ ሲል አስተባብሎታል። በማከልም በትግራይ ክልል ዙሪያ የሚታየው የወታደራዊ እንቅስቃሴና የዳግም ግጭት ስጋት በመጨመሩ ምክንያት የክልሉ ባለስልጣናት ህዝባቸውን የመጠበቅ ኃላፊነት እንዲሰማቸው አድርጓል በማለትም የሚወሰዱ ማናቸውም የጸጥታ እርምጃዎችም በህጋዊና በስነ ምግባራዊ ማዕቀፍ ውስጥ ሊፈጸሙ የሚችሉ ናቸው ሲልም ነው ምናልባትም ህወሓት ጥቃት ሊፈጽም እንደሚችል ጥቆማ የሰጠበትን መግለጫ ይፋ ያደርገው። ከዚህ ባለፈ በትግራይ ዙሪያ መጠነ ሰፊ ወታደራዊ ኃይል እየተሰባሰበ ይገኛል ያለው ህወሓት ተደጋጋሚ የድሮን ጥቃቶችና ቀጣይነት ያለው ያለማቋረጥ የሚደረግ የአየር ላይ ቅኝት ወይም ኤሪያል ሰርቪላንስ የተካሄደ ስለመሆኑ ገልጸው እነዚህ ሁኔታዎች በትግራይ ክልል ውጥረቱን በእጅጉ እንዳባባሱት የዳግም ግጭት አደጋንም ከፍ እንዳደረጉት ነው ይፋ ያደርገው። ከዚህ ባለፈ ድርጅቱ የአውሮፓ ህብረት በፌዴራል መንግስት ተፈጽሟል ብለው በሚሞግታቸው የፕሪቶሪያ ስምምነት ጥሰቶች ላይ ዝምታን መምረጡን በመተቸት ዓለም አቀፍ ማህበረሰብ ቢሆን ትኩረቱን በትግራይ ብቻ እያደረገ ይገኛል ሲል ነው ወቀሰው። ህወሓት መግለጫውን ሲደመደም ለፖለቲካ ውይይት ያለውን ቁርጠኝነት በድጋሚ በማረጋገጥ ሰላማዊ መፍትሄ ብቸኛው ዘላቂ መንገድ ነው ሲልም ገልጸዋል። እንደዚሁም የአውሮፓ ህብረትንና ሌሎች ዓለም አቀፍ ሀገሮችን የኢትዮጵያ ፌዴራል መንግስት ጊዜ ሳያጠፋ ትርጉም ወዳለው የፖለቲካ ውይይት እንዲገቡ ተጽዕኖ ማሳደር አለባቸውም ሲል ጥሪ አቅርበዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን አምራችሁ የፊታችን ሰኔ 30 ኢትዮጵያንን ጨምሮ ስደተኞች አምረው የፈሯት ቀን ሆናለች። ኦፕሬሽን ዱላ ምን ዓላማ ሰንቋል? ቀናት በገፉ ቁጥር በደቡብ አፍሪካ የሚኖሩ ኢትዮጵያን ስደተኞች የልብ ትርታቸው እየጨመረ ባሉበት ሁሉ ጭንቀት ውስጥ እንደገቡ ዋዜማ አሰናዳቸው ዘገባ ያሳያል። በተለይም የፈረንጆቹ ሰኔ 30 እየተቃረበ ሲመጣ ድባቡ ሙሉ በሙሉ ተቀይሯል። በማንኛውም ሰዓት ንብረታቸው እንደሚዘረፍ ወይም ህይወታቸውን ሊያጡ እንደሚችሉ አብዝተው እየሰጉ ነው። ስማቸው እንዳይጠቀስ የጠየቁ ኢትዮጵያን ስደተኞች እንደሚሉት ከሆነ ደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘሩ ጥቃቶችና ዘመቻዎች መነሻቸው ህገወጥ ስደተኞችን እናስወጣለን የሚል ቢሆንም አሁን ላይ ሁኔታው ተቀይሯል። ህጋዊ ሰነድ ያላቸው ለበርካታ ዓመታት በሀገሪቱ የኖሩ እንደዚሁም የደቡብ አፍሪካ ዜግነትና መታወቂያ ያላቸውም ጭምር የተካተቱበት ሆኗል። ነዋሪነቱን በደቡብ አፍሪካ ያደረገ አንድ ኢትዮጵያዊ በሀገሪቱ KwaZulu Natal የተባለውና የዙሉ ጎሳ አባላት በብዛት የሚኖሩበት ግዛት ውስጥ ነው የሚኖረው። ችግሩ ከ15 ዓመታት በፊት ጀምሮ ይታይ የነበረ ቢሆንም ካለፉት 5 ዓመታት ወዲህ ግን ስደተኞችን ኢላማ የማድረግ እንቅስቃሴዎች መባባሳቸውን ያስረዳል። ለዚህ ደግሞ ዋነኛውን ሚና የተጫወቱ ያሉት የደቡብ አፍሪካ የውስጥ ጉዳዮች ተቋምና ተቋሚ የፖለቲካ ፓርቲዎች ናቸው። ቀኑ እየተቃረበ በመጣ ቁጥርም የጸጥታ አካላት በየመንገዱና ህጋዊ ስደተኞችንም ጭምር እያስቆሙ ትንኮሳና ማዋከብ እያደረሱባቸው የሚለው የመረጃ ምንጩ በተለይም የመንግስት ተቋማቱ የመኖሪያ ፈቃድ በወቅቱ ባለማደስ ጭምር ጫና እንደሚያደርጉ መናገሩን ዋዜማ ያሰናዳቸው ትንታኔ ያሳያል። በሆነ አጋጣሚ መንገድ ላይ ሲያገኙን ህጋዊ ብትሆኑ ባትሆኑ ግድ አይሰጠንም፣ ሀገራችሁን ውስጥ ልናያችሁ አንፈልግም፣ ወደ ራሳችሁ ሀገር ሂዱና ችግራችሁን ፍቱ ይሉናል በማለትም ሁኔታውን አብራርተዋል። ግለሰቡ የሚኖርበት ይኸው KwaZulu Natal ግዛት ከሀገሪቱ 9 ግዛቶች መካከል አንዱ ሲሆን የስደተኞች እጣ ፋንታ እጅጉን አስጊ ከሚባልባቸው
ግዛቶች መካከል ቀዳሚ ነው። ስደተኞቹ ሁኔታውን ሲያስረዱ ህጋዊ ወረቀት ኖርህም አልኖርህም ከየት አመጣኸው ገዝተ ነው እንጂ እንዴ ልታገኙ ቻልክ የሚሉ ጥያቄዎች በቀረቡባቸው ቁጥር ፍርሃቱ እያየለባቸው መምጣቱን ይናገራሉ። እነዚህ አክራሪ የዙሉ ማህበረሰብ አባላትም ሀምባ ሀምባ ወይንም ውጡልን የሚል መፈክርም እያሰሙ ይገኛሉ ባናቸው ኢትዮጵያን ስደተኞች። ማርች ኤንድ ማርች እንደዚሁም ኦፕሬሽን ዶድሎ የተባሉ ስደተኞችን የማስወጣት ንቅናቄዎችም በአንድ አካባቢ ብቻ የተወሰኑ አይደሉም። የንግድ ማዕከል በሆነችው ጋውንቴንግ ግዛትም ሆነ ስደተኞች በስፋት በሚንቀሳቀሱባት የኳዙሉ ናታል ግዛቶች ውስጥ ኢትዮጵያንን ጨምሮ የሌሎች የአፍሪካ ሀገራት ስደተኞች ላይ የሚፈጸመው ጥቃት ከጊዜ ወደ ጊዜ እየተባባሰ መጥቷል። በየመንገዱ ሀምባ ሀምባ ሂዱ ውጡ እያሉ ነው ያሉት። ማንኛውም ሰው በጥሰው ቤትህን ወይንም ሱቅን ለቀህ ውጣ ሊል ይችላል። ምንም አይነት ዋስትና የለንም፣ በየትኛውም ሰዓት ልንገደል ወይንም ንብረታችንን ተነጥቀን ልንባረር እንደምንችል እያሰብን ስጋት ውስጥ እንገኛለን በማለትም ይፋ አድርገዋል። ለመሆኑ የዚህ ዘመቻ መነሻ ምክንያት ምንድን ነው? ስደተኞችን ከሀገሪቱ የማስወጣት እንቅስቃሴ እያደረጉ ያሉት ቡድኖች ስደተኞች እንዲወጡ የሚፈልጉት ዋነኛ ምክንያት በዋነኝነት ኢትዮጵያንን እንደዚሁም ሌሎች የአፍሪካ ሀገራት ስደተኞች የሀገሪቱን ዜጎች የስራ ዕድል፣ ትምህርት ቤቶች፣ ሆስፒታሎች እንደዚሁም አነስተኛ የንግድ ተቋማትን ተቆጣጥሯል የሚል መደምደሚያ ላይ በመድረሳቸው ሳቢያ ነው። የደቡብ አፍሪካንን የስራ ዕድል ይነጥቃሉ፣ የእኛ ልጆች ቦታ ጥተዋል፣ ለልጆቻችን አደንዛዥ እጽ የሚሸጡትም እነሱ ናቸው በማለትም በስደተኞቹ ላይ በተደጋጋሚ ወቀሳ እንደሚያቀርቡ ነው ይፋ ያደረጉት። በዚህ ወቅት በደቡብ አፍሪካ ትናንሽ ንግዶችን በአብዛኛው የተቆጣጠሩት ኢትዮጵያን መሆናቸውን ለዜና ምንጮቹ ሀሳባቸውን ያጋሩ የኢትዮጵያ ስደተኞች ይናገራሉ። ይህ ደግሞ በአካባቢው ማህበረሰብ ዘንድ የስራ ዕድልና ኢኮኖሚውን ተቆጣጠሩብን የሚል ቅሬታን መፍጠሩን የሚገልጹት እነዚሁ ስደተኞች ከዚህ ቀደምም የማላይ ዜጎችን በተመሳሳይ መልኩ ከሀገር እንዲወጡ ከላይ በተጠቀሱት ቡድኖች በኩል ሰፊ ዘመቻ መካሄዱን ጠቁመዋል። በስደተኞቹ ላይ እየደረሰ ያለው ጫና እንደ ከዚህ ቀደሙ በአንድ ጎሳ አባላት ወይንም ተራ ቡድኖች የሚመራ እንዳልሆነ ጠቅሰው የአሁኑ ተቋሙ በመንግስትና መንግስታዊ ባልሆኑ ድርጅቶች እንደዚሁም ባለሀብቶች የሚደገፉ የተደራጀ ንቅናቄ ነው ሲሉ አስረድተዋል። ለኢትዮጵያ መንግስት ተደጋጋሚ ጥሪዎችንና ተማጽኖችን ቢያቀርቡም የኢትዮጵያ መንግስት በራሱ ጉዳይ ተጠምዷል ባይ ናቸው። የኢትዮጵያ መንግስት ከወራት በፊት በኢትዮጵያ ላይ የተፈጸመው ጥቃት እንዲጣራ እንደዚሁም ነገሮች እንዲረግቡ ለማድረግ ወደ ደቡብ አፍሪካ የዲፕሎማቲክ ቡድኑን እንደሚልክ በውጭ ጉዳይ ሚኒስቴር በኩል አስታውቆ ነበር። ስደተኞቹም ይህንኑ መረጃ ሲሰሙ ተስፋ አድርገው የነበረ ቢሆንም እስካሁን በመንግስት ደረጃ የተደረገላቸው አንዳችም ነገር እንደሌለ ይናገራሉ። የኢትዮጵያ መንግስት በራሱ ውስጥ ጉዳይ ተወጥሮ ያለ መንግስት ነው ብዬ ነው የማስበው የሚለው ስሙ የተቀየረና ለዘገባው አብርሃም የሚል ስም የተሰጠው አንድ በደቡብ አፍሪካ የሚኖር ኢትዮጵያዊ የሌሎች የአፍሪካ ሀገራት መንግስታት የጥንቃቄ መልእክት ከማስተላለፍ ባለፈ ዜጎቻቸውን በብዛት እያስወጡና ከለላ እየሰጡ እንደሚገኙ ጠቁመዋል። ከኢትዮጵያ መንግስት በኩል ግን የጥንቃቄ መልእክት ከማስተላለፍ ውጪ ምንም አልተደረገም ሲሉ ወቅሰዋል። የደቡብ አፍሪካ መንግስት ግን በመጪው የፈረንጆቹ ሰኔ 30 ቀን 2026 ሊፈጠር የሚችለውን አለመረጋጋት ለመከላከል እንዲቻል 600 ሚሊዮን ራንድ መደበው የጸጥታ ኃይሎችን ማሰማራታቸውን የሚገልጹት ስደተኞቹ የኢትዮጵያ መንግስት ዝምታ ግን እንዳሳዘናቸው ገልጸዋል። በተለያዩ የውጭ ሀገራት ውስጥ መሰል ችግሮች ሲፈጠሩ የኢትዮጵያ ኮሚኒቲ ፈጥኖ እንደሚደርስ ቢታመንም የደቡብ አፍሪካ ሁኔታ ግን ከዚህ የተለየ ነው ባናቸው ነዋሪዎቹ። ስደተኞቹ በዚህ ወቅት ኮሚኒቲው መረጃ ከመቀበልና ከአካባቢው ታችኛዎቹ መንግስት መዋቅሮች ጋር ከመነጋገር ግንዛቤ ከመስጠት የዘለለ ስራ አለመስራቱን ይጠቅሳሉ። የሆነበትን ምክንያት ሲያስረዱም የኢትዮጵያ ኮሚኒቲ ያለ እንዴ እስከሚባል ድረስ ነው። ስብስቡ አለ፣ ምንም ጥቅም የላቸውም። በተለይም ከቅርብ ጊዜ ወዲህ እርስ በርስ በብሔርና በሃይማኖት የተከፋፈለ ስለሆነ ምንም እየጠቀሙን አይደለም በማለትም ስለ ሁኔታው አብራርተዋል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በሀገሪቱ የሚኖሩ ኢትዮጵያ ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ መኖሩን በመጥቀስም በሀገሪቱ የሚገኙ ኢትዮጵያን ተገቢውን ጥንቃቄ በማድረግ እንቅስቃሴያቸውን እንዲያከናውኑ ከቀናት በፊት ማሳሰቡ የሚታወስ ነው። ከጥቂት ወራት በፊት በጆሃንስበርግ በደርባንና በተለያዩ ከተማ ዳርቻ መንደሮች በሚንቀሳቀሱ ኢትዮጵያን የመኖሪያና የንግድ ቤቶች ላይ የታጠቁ ቡድኖች በፈጸሙት ተከታታይ ጥቃት በርካታ ኢትዮጵያን ህይወታቸውን ሲያጡ ንብረታቸው የተዘረፈና የወደመባቸውን በርካቶች ናቸው። የኢትዮጵያ ውጭ ጉዳይ ሚኒስቴር በደቡብ አፍሪካ በተለያዩ አካባቢዎች በዜጎች ላይ እየደረሰ ያለው ጥቃት አሳሳቢ ደረጃ ላይ መድረሱን ተከትሎ ጥቃቶቹን ለማጣራትና ከሀገሪቱ ባለስልጣናት ጋር ለመወያየት ከፍተኛ ዲፕሎማቲክ ልዑካን ቡድን ወደ ስፍራው እንደሚልክ ማስታወቁ የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።